በምን አይነት ምግብ? በእንጀራ። ምን አይነት እንጀራ? እንጀራ እናስበለዋለን። በምግብ ነው የገባ? አዎ። ስንት እንጀራ ታስበላለህ በቀን? ከቻልንም እስከ 100 እንጀራ እንበላለን። በቃ እናስበለዋለን። ስንት እንጀራ ታስበላላችሁ? እስከ 100 እንጀራ እናስበለዋለን። እንዴት? በቃ እንበላለን። በምግብ ነው የገባ ነው። 100 እንጀራ ታስበሉታላችሁ? አዎ። የአዳም ዘር ከሰጠን እንደውም ትናንትና 6 እንጀራ በላን ለቅምሻ። ለቅምሻ? አዎ። 6 እንጀራ ለቅምሻ? አዎ። እንዴት ይችሉታል? እንበላለን እኛ ከሰጡን፣ ከዛም በላይ እንበላለን። ልጁን የሚበላው አንተ ነህ? እኛ ነን። ልጁም ወደ ራሱ ሲመለስ ራበኝ ብሎ እናቱ ጋር ይሄዳል። እኛ እየተመሳሰለን እንበላለን። ከዛ በቃ ከሰጡንም እንበላለን። አንድ እንጀራ እስከሰጧችሁ? አንድ እንጀራ ምን ያደርግልናል? እና ስንት እንጀራ ትበላላችሁ? ደስ ካለን ያው ከሰጡን እስከ 20 እንበላለን፣ እስከ 100 እንበላለን፣ ከዛ በላይ እንበላለን። ስንት ናችሁ? 3 ነን። 3 ምን? መተት፣ ደፍተራ 2 ደፍተራ። 2 ደፍተራ? አዎ። የት ሀገር ደብተራ? አርባ ጉጉና ላፍቶ። አርባ ጉጉና ላፍቶ? ላፍቶ የት ነው ላፍቶ? ወደዛ ነው፣ ወደ ገለምሶ ነው። ገለምሶ? አዎ። እዛ ነው የተመተታችሁት? አዎ። የጫቱም አለ? የጫቱም እስከ 6 ባጃጅ አረቄ እናስጠጣዋለን። 6 ባጃጅ አረቄ? አረቄ? አዎ። 6 ባጃጅ ማለት ምን አይነት ነው? አረቄ ማለት ነው። አረቄ? አዎ አረቄ። ያበሻ? አረ ደንበጫ የሚባል አለ፣ የጎጃም አረቄ። የደንበጫው? አዎ የደንበጫው። እሺ። እሱንም ጨምር እናስጠጣዋለን። ስንት ታስጠጡታላችሁ? 6 ባጃጅ። 6 ባጃጅ? ምን ነው ትንሽ እኮ ነች፣ ትንሽ ነች። 6 ባጃጅ? አዎ። ስንት ሌትር ይሆናል ወደ ሌትር ሲቀየር? አረ ወደ ሌትርማ ሲቀየር ቢያንስ 2 ሊትር ምናምን ይሆናል። 2 ሊትር? አዎ 2 ሊትር አረጋጋ። አዎ። የደንበጫው? የደንበጫው። የሾውን አጠጡት? የጌሌም እንጠጣለን። የነገሌ? የጌሌ 2 ባጃጅ። ከዛ በቃ ሲጋራም እስከ 4 ፓኬት ምናምን። ጫት ደግሞ እስከ 2 ዞርባ ምናምን ማለት ነው። በኮባ 2 ዞርባ ጫት እናስቀመዋለን። ከዛስ? ከዛ በቃ ይመረቀናል፣ ደስ ይለዋል። ከዛ በኋላ ከመረቀነ በኋላ ጨብሲ አለ። ወደ ጨብሲ ምንድን ነው? ጨብሲ ማለት ያው አረቄ ነው። አዎ። እሺ። ማታ ያው እንቅልፍ አይወስደውማ፣ ለዛ ያችን ጨብሲ ከወጋ ይተኛል። ከተኛ በኋላ ደግሞ ያው ሴት ያሰኘዋል። ጭፈራ ቤት ይዘነው እንሄዳለን። ሴት ያው እናስገዛዋለን። ከዛ ያው እናስጨፍረዋለን ማለት ነው። ታስጨፍራላችሁ? አዎ። ስንት ዓመት አስጨፈራችሁት? ኧረ ብዙ ነው። መከላከያም ይዘነው ሄደናል። መከላከያ 4 ዓመት ቆይቷል። እዛም ያው ቆይቶ ያው እናትየዋ በቃ ትጸልያለች፣ ማርያምን ትጠጣለች። የእሷ እህቶች 10 ናቸው። ከ10ሩም በቃ ሴቶች ናቸው። ይሄ ምንድነው የምትሉት? የጽዋ ብርድ ልብስ በቃ እሱን እንትን ብለው በቃ ከዛ እንዲመጣ አረጉት። ከመከላከያ እንዲመጣ አረጉት ነው ማለት ወደ ጠጋ ብለው። እሺ። ከዛስ? ከዛ በቃ ከመከላከያ ከመጣ በኋላ ጋሪም ምናምን ነበረው። ከዛ በጎች ምናምን ይሰራል። እናንተ እያገዛችሁት ነው የምትጠጡት? እናንተ ናችሁ የምትጠጡት ወይስ? እሱም ይጠጣል፣ እኛም እንጠጣለን። አንድ ላይ ነው የምናስጠጣው። ለምን አላወፈራችሁትም ካዲያ? እንደዚህ በቀን 100 እንጀራ እየበላ እንዴ? እኛ ነን የምንበላው፣ እኛ እንበላለን። ያው አይባርክም እንዴ ልጁ? እንዴ ቶሎ ብለን ሳጥንዬ እንላለና ሳጥንዬ እንላለን። አንዳንዴም ያው ይበላል እኮ። ምን እንላለን? እንዴ ሳጥንዬ እንላለን። ቶሎ ብላችሁ? አዎ። በስማም ሰይድ እንዴ እሱ ይላል። በቃ እኛ ወዲያው ቅይር እንመሳሰላለን።
ገና ወደ ምግብ ስገባ እናንተ ተቀየራላችሁ? አዎ እናትየዋም በቃ የእናትየዋ ጓደኞችም እንትን በቃ እሳት ያረጉበታል። ምንድን ነው እሳቱ? እሳቱ በቃ ምንድነው የምትሉት? ቢጫው ነገር ቢጫው አፈር ምናምን ነገር ከስር ያረጉበታል። ወጥ ውስጥም ይጨምሩበታል። ቅባ ቅዱስ ነው እዛ ውስጥ ይጨመርበታል። በቃ እሱ ካለ እኛ አንበላም። ልጁ ነው የሚበላው። ከዛ ሲበላ ስንት ይበላል? ስንት እንጀራ ይበላል? ልጁማ ምን ግማሽ እንጀራም አይጨርስም። ከቻለ ግማሽ ወይ አንድ እንጀራ ራሱ አይጨርስም ልጁ። አዎ አንዳንዴ ያስተርፉ ይወጣል። እኛ በቃ ሆዳችን ይዳዳል። አዎ እሱ አስተርፎ ሲወጣ ትመኛላችሁ? አዎ እንመኛለን፣ ግን እሳት አለበት፣ እሳት አለበት። ከዛ እሳቱ ቅባ ቅዱስ ነው የሚያቃጥላችሁ? አዎ ሲያቃጥለን በቃ እንተወዋለን፣ እንጠፈዋለን። አዎ አሁን ስንት ናችሁ? አሁን ቢያንስ መተት 2 ነን። በምግብ የገባን አንድ ከነሰራዊታችን። በምግብ እንደገባችሁበት ልጁ ላይ በምግብ በቃ ምን ነው በጣም ግን ፈርተናል። እኛ ልጁን በጣም እንወደዋለን፣ እንዲቀየር አንፈልግም። ካዲያሽ አሁን ምን እንዴት በምግብ ገባችሁበት? በምን እንጀራ? ያው በጤፍ እንጀራ ነው የገባችሁት? አዎ። የትኛው ነው በምግብ የገባው? የትኛው ነው? የገለምሶ ነው ወይስ የላፍቶ ነን? ላፍቶ የገባችሁት? አዎ። አሁን ትሄዳላችሁ አትሄዱም? ኧረ እንሄዳለን። ለምን አሳሰራችሁት? አያው አንዴ ባለፈውም ትንሽ እናውራ። ባለፈውም ጋራ ላይ ቁልፉን በጥሰን ይዘነው ሄደን ነበረ። ከዛ እዛ ንፋስ ማውጫው ድረስ ይዘነው ሄድን። ይዘነው ከሄድን ወዲያ የሆነ ሴትዮ 2 ሴትዮች አሉ እንጨት እየሰበሩ አገኙን። ካገኙን በኋላ እኛ እናንተን የኛ መንፈስ ቅዱስ እናንተ ላይ ገብቷል አሉን። ጴንጤ ናቸው። ከዛ ወደ ቤተ ክርስቲያን ወደ ሚካኤል እንዳትሄዱ፣ እኛ ከቤተ ክርስቲያኑ አጠገብ ቲማቲምና ድንች፣ ሽንኩርት እንሸጣለን። ስለዚህ ወደዚህ ወደ ቤተ ክርስቲያን ይዛችሁት እንዳትሄዱ፣ የኛ መንፈስ ቅዱስ ያድርባችኋል። እሁድ እሁድ እኛ እዚህ እንመጣለን፣ ቤተ ክርስቲያኑ አጠገብ እንመጣና ቲማቲም እንሸጥ። ትናንትም መጥተው ነበረ። ከዛ እዛ ወስደን አንድ ጊዜም የሆነ ልጅ እንደዚህ አዳም ዘር መጥቶ እዛ ተፈውሷል፣ እኛ ጋር ወስደን ተፈውሷል ሲሉን ሚካኤል አሰረን። ሚካኤል አይሆንም አለ። ከዛ ልጁ የሚካኤል ነው፣ ሚካኤልን ይጠመቃል፣ ለዛ እንሰጥም ብሎ ሚካኤል ቆራረጠን። ከዛ መናፍቆቹ ጋር ሄዳችሁ? አዎ። ከዛ በኋላ እሁድ እሁድ ለቤተሰቡም ለወንድሙም እንዳትናገሩ፣ እሁድ እሁድ ስንጠቅሳችሁ ትመጡና የኛ ትሆናላችሁ ሲለን ቅዱስ ሚካኤል አሰረን። እዛ ልትወስዱት ነበረ መጀመሪያ? አዎ አሰረን። ቅዱስ ሚካኤል ቆራረጠን፣ ወጋጋን እና አልሄዳችሁም? አልሄድንማ። እንዴት እንሄዳለን? ልጁ የሚካኤል ልጅ ነው ስንላቸው እናንተ ናችሁ ያናገራችኋቸው? አዎ ስናናግራቸው የሚካኤል ልጅ ነው አላችኋቸው? የሚካኤል ልጅ ነው ስንላቸው አይሆንም የኛ ትሆናላችሁ አሉ። እነሱ ምን ነበሩ? እነሱ ጴንጤ ናቸው እኮ። መንፈስ ቅዱስ ነበሩ? አዎ መንፈስ ቅዱስ እናንተ ላይ እናራለን ሲሉን፣ ከዛ በቃ እስር አድርገን ይዘን ቅዱስ ሚካኤል አዝሮ አመጣን። እዛ ብትሄዱ ኖሮስ? እዛ ብንሄድማ ያው እንዴ ሃይማኖቱንም ይቀይራላ፣ ወደ እነሱ እንቀላቀላለን። ካዲያስ ተወጡ ነበር? ያውና ወደዛ ከሄድንማ እንዴ ጴንጤን ልንሆን ነበረ። ጴንጤ ትሆኑ ነበር? ጴንጤ ልንሆን ነበረ፣ ግን ታረጉት ነበር። አዎ ቅዱስ ሚካኤል ቆራረጠን፣ አሰረንም ጭምር አሰረን። ከጋራ እያሮጠ
ይዞ አመጣን። እጅና እግራችንን ከጋራ እያበረረ እዚህ አውደ ምሕረት ላይ ይዞ መጣ። ከመጣ በኋላ ያቺ ጴንጤዋ እሑድ እንዳቀሩ ትፈወሳላችሁ ሲሉን ቅዱስ ሚካኤል እየገረፈ ይዞ መጣ። ከዛ በኋላ ከመጣም በኋላ እናትየዋ መጣች ልጁ ጋር ስመጣ ከዛ በኋላ እናትየዋን በድንጋይ እያባረረን ለምንድነው እናንተ በመቁጠሪያ የሚመቷችሁ በሰንሰለት ውሻ ናችሁ እንደ የምትታሰሩት አሉን። ጴንጤዋ ነች እንደዚህ የምትለን እንደዛ የምትለው። አዎ ጴንጤዋ እንደዚህ ስትለን ከዛ እናንተን ነው ልጁን ነው ያለችው። እናንተ ሴት ነው ልጁን እናንተ ታዳምጣላችሁ፣ እኛማ እናዳምጣለን። ከዛ እያዳመጥን ከዛ እንዴ ይሄ ነገር እንዴት ነው ካልሆነ ወደዛ እንሂድ እንዴ እያልን ልጁ ደግሞ መቁጠሪያ ስለያዘ በመቁጠሪያ ይደበድበናል እኛን እናንተን። አዎ ሲደበድበን በቃ ቅዱስ ሚካኤል፣ ቅዱስ ጊዮርጊስ፣ ቅዱስ አርሴማ እያለ በቃ ታቦቶችን በሞላ ይጠራብናል። ሲጠራብን እኛ እንቃጠላለና የዛን ጊዜ ለምን ትቆጣላችሁ ካለ በቃ እኛ ተንገበገብና በቃ ትምህርቱም እንዲያስጠላው በቃ በፊት ትምህርት ይል ነበር እሱ። ትምህርቱን እናስጠላው። ጠቅላላ ስንት ናችሁ? ጠቅላላ ቢያንስ አንድ 7000 ነን። 7000? አዎ ትንሽ ናቸው። ትንሽ ነን። ያው እንግዲህ ግን እየራበን ነው። አዎ። አሁን ስንት እንጀራ ያምጣላችሁ? አንድ ቢያንስ 30 እንጀራ ያው ለቀምሻ ነው። እሷንም 30 እንጀራ? አዎ ለቀምሻ ይምጣላችሁ። ደስ ይለናል። ያው ልንሄዳለን እንዴ ታዲያ በልተን እንሄዳ። በልተን ብንሄድስ? በልታችሁ ትሄዱ? አዎ ያው በልተን እሳት ብሎ እንዴ ምን ነው አባ ምን ነው እንዲህ አሉ እንዴ? እንደዚህ አይባልማ እንዴ አይባልም። ታዲያ ምን ልበል? እንዴ ምን ነው እንጀራ ይብሉ ነው የሚባለው። እንጀራ ብሉ ነው የሚባለው። እንጀራ ብሉ ነው የሚባለው? አዎ ልጁ ሲሆን ነው እንዴ። እኛም በላም እንዴ? እኛስ ሰይጣን እንጀራ ይበላል እንዴ? እንዴት አንበላም? በምግብ ነው እንዴ? ምግብ እንወዳለን። ሰይጣን እንጀራ ይበላል ብዬ ነው። እሳት ነው የሚበላው ብዬ እንዴ? እሳት አለላለ ሲኦል ውስጥ የምትገቡት የምትበሉት ሲኦል ውስጥ እሳት አይደል እንዴ የምትበሉት? ሲኦል ውስጥ እሳት እንጀራ አለ እንዴ? ያው እንጀራ የለም። ያው እዚህ አዳም ዘር አይጨክንብንም ብለን ነው። የአዳም ዘር አይጨክንብንም ብለን ነው። ደግሞ ያው አሮጊቶቹ ናቸው አብዛኛውን የሚሰጡን። ያው አዳዲስ ሰው ይመጣል እዚህ ከሌላ ሀገር አዳዲስ ሰው ሲመጡ እንጀራ ስንላቸው ያው ልጁ ይመስላቸውና ይገዙልናል። ሌሎቹማ ባነውብናል። ባነኑብን እንዴ ምንድነው እስያማት ይሉናል። ሲሉን እኛ በቃ እየሳቀን እንሄዳለና አታማተቡ እንዴ እንቃጠላለና። ከዛ አዳዲስ ሰው ሲመጣ ነው እንጀራ የምትለምኑ? አዎ አዳዲስ ሰው ያው ሻንጣ የያዘ ሰው ሲመጣ ሻንጣውን እናግዛለን። ያው ቦታ ካለ ደግሞ ያው እንግዲህ እዚህ የሚያገለግሉት ሲሰጡ ያው ብርም እንቀበላለን። እንደውም ባለፈው አንድ 10 አሳምቡሳና አንድ 6 ቆቆር በላን። 10 አሳምቡሳና 10 አሳምቡሳ ከዛ አንድ 6 ቆቆር ባንዴ በላችሁ? የኛ ነና። ብሩን ማን ሰጣቸው? የአዳም ዘር አዳዲስ ሰው ሲመጣ ነው ሻንጣ ምናምን አግዘን ይሰጡናል። አይጨክኑብንም። እንዲሁም ደግሞ አሮጊቶቹ ምናምን አይጨክኑብንም። ሌላውማ ባኖብናል። ሌላው እስቲ በሶ ጠጡ ይሉናል። በሶ ደግሞ እኛ ፍርፍር አይመቸንም፣ ያው ያቃጥለናል። በሶ ውስጥ ደግሞ ሚጥሚጣ እያረጉ እምነት ምናምን እያረጉ ይሰጡናል። ታዲያ እኛ እሱን ለምን እንጠቀማለን? ባዶ እንጀራ ትለምናላችሁ? አዎ ባዶ እንጀራ። እንደውም አንድ ቀን በዚህ ጋር ሄደን አንድ 3 እንጀራ በየአይነት አስገዛንና የአዳም ዘር ቁጭ ብሎ እየበላ ነው። እንዴ ምንድነው? ልጁ ናችሁ እናንተ ናችሁ አሉን። እንዴ ልጁ ነን አልን። ተመሳስለን ማለት ነው።
እናንተ ናችሁ ግን? አዎ ሶስቷን እንጀራ ያው 4 ጊዜ ነው የመታናት። 4 ጊዜ ማለት ነው። ሶስቷን እንጀራ 4 ጊዜ መታችሁ። 4 ጊዜ እንደዚህ ጠቅለል እያደረገን ስንበላ የአዳም ዘር ደንግጦ እያማተበ ወጣ። እያማተቡ ወጡ። እያማተቡ? አዎ እሳት እየጠሩብን ልጁ ከዛ ልጁ ቢሆን እንደዚህ አይበላም እናንተ ናችሁ አሉ። አይሳደቡ ከገዛችሁልን ግዙልን። አሁንም 3 እንጀራ በልታችሁ ሌላ ያስፈልጋችኋል እንዴ አሉ። ደስ ካላችሁ 1 ድብር እንጀራ ከነብረት ድስቱ ስራችን አቀርቡልን ስንል አስተናጋጇ ደነገጠች። ስደነግጥ ምን ያስደነግጣችኋል? ከዛ አንደኛውም አላወቀም እንደዚሁ መጥቶ ከልጁ ወንድም ጋር አማተቡበት። ሲያማትቡበት እኛ ሳጥንዬ እያለን ነው። በዛ መሃል የልጁ ወንድምና የልጁ ጓደኛ አብረው የሚተኙ አሉ። ከዛ የልጁ ወንድም ዝም ብሎ እሳት ይጠራበታል እንጀራው ላይ። ከዛ ከጠራበት ከዛ በኋላ ነው 3 እንጀራ የበላ ነው። 3 እንጀራ ከበላን በኋላ የልጁ ወንድም ይመጣና እሳት ያረግበታል። ከዛ እያመሳሰልን ሳጥንዬ ስንል እኛ ቶሎ ገባንበት። ከዛ ያው 1-2 ነው 2 ጉርሻም አልሞላችም አንዷ እንጀራ በልተን ደግሞ የአዳም ዘርጋ ፍለጋ መጣን። ስንፈልግ በዚህ ጋር እንደዚህ ስንዞር አንድ አሮጊት ነበሩ። ከዛ አሮጊቷ ጋር ሄድና እማዬ ያልን አቤት አሉ። ምግብ እርቦን ነበረ ስንላቸው አይ ያለችው ግማሽ እንጀራ ነች፣ ይሁን እሷን ስጡንና አፋችንን አላምጠን በኋላ ቆየት ብለን እንመጣለን ማዘርዬ አላቸው። ድጋሜ ሊበሉ ነው እንዴ አሉ። ምን ችግር አለው ታዲያ? ቆይ እንግዲህ ያው ገዝቼ ልምጣ አሉና 2 እንጀራ ይዘው መጡ። ከዛ ወጧ ነበረችና ወጧ ወደ ላይ ትሳደባለች እየተንቸከቸከች። ከዛ ማዘርዬ ወደ ጓዳ ሲወጡ እንጀራውን ፊት ለፊት ነበር ያስቀመጡት እና ሳህን ነበረ። ወጧን አንስተን ገልበጥ አረግናታ። አዎ ማዘርዬ ሲወጡ ከዛ እናንተን ምንድነው የምትሉት? በቃ በስማ ምናምን እያሉ ጠሩብን። እናንተ አሉ እናንተ ናችሁ እንዴ አሉ። ቅዱስ ሚካኤል በሰይፉ ቆራርጣችሁ እሳት ያርግባችኋል። ከበላን በኋላ ምን እሳት ጠራችሁብን? አልጠራችሁብን። መገረፍም ካለብን ሄደን እዛው አውደ ምሕረቱ ላይ እንገረፋለን። ከዛ በኋላ ቅዱስ ሚካኤልን ሲጠሩብን እሳት ለቀቀብና ከዛ ተገረፍን። ተገረፋችሁ? አዎ። በቀን ስንት እንጀራ በላችሁ ማለት ነው? የዛን ቀን እዛን ቀንማ 7-8 እንጀራ በልተናል። የልጁ እናት ጋር መተን በላችሁ? አዎ። ለምናችሁም በላችሁ? ስራችን ታዲያ ምንድን ነው? መለመን አይደል እንዴ? እሺ አሁን በርከክ በሉ። እሺ አሁን ትሄዳላችሁ? አዎ። እሺ በርከክ በሉ። እንሄዳለን። ትሄዳላችሁ? አዎ። ከወደ ውስጥ ያላችሁ ውጡ። እሺ ውጡ። ከወደ ውስጥ ያላችሁ አብራችሁ የምትበሉት ቶሎ ከወደ ውጡ። እሺ ውጡ። ጠቅላላ ጥርቅርቅ አድርግና ሰራዊት ወጣችሁ? አዎ። ስንት? 7,000 7,000? አዎ 7,000 ሆናችሁ። 7,000 በስላሴ ስም ዳግም ላንመለስ። ወይኔ ልጃችን ያሳዝነናል፣ ግን ብንሄድ ይሻላል። ዳግም ላንመለስ በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በገብረ መንፈስ ቅዱስ ስም በቅዱስ ጳውሎስ በቅዱስ ጴጥሮስ ስም በቃላቸው ስልጣን
ታስረን ሲኦል እንገባለን። በመድኃኔዓለም ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በወላዲተ አምላክ ስም በናዝሬቱ በኢየሱስ ክርስቶስ ስም ለዘላለም ሲኦል ታስረናል። በጌታ በኢየሱስ ሲኦል አስራችሁ ሰባት ጊዜ ጩኸው ቶሎ አንድ መንፈስ እንዳይገኝ 2 3 4 5 6 እግዚአብሔር ይገስጽ። እግዚአብሔር ይገስጽ። ተነስ ማነክ? ምን ተስኖት ዓለሙ አየለ። ምን ተስኖት? እንዴት ነህ? ክርስትና ስም የለህም? ኃይለ ሚካኤል እንዴት ነህ? አለው እግዚአብሔር ይመስገን። ደህና ነህ? አለው እግዚአብሔር ይመስገን። ቅዱስ ሚካኤል ክብር ምስጋና ይግባው። ሰላም ነህ? አለው። እንዴት ነህ? አለው ፈጣሪ ይመስገን። ምግብ እንዴት ነው? የምን ምግብ? የሚበላ ኧረ አላውቅም። ምንም እንዴት ነው? ትበላለህ? ያው እንግዲህ ሰው ሆኖ የማይበላ ስንት እንጀራ ትበላለህ? በቃ ያው ጸልያለሁ፣ እጾማለሁ። ያው 8 ሰዓት ጸበል ጀምራለሁ። ከዛ 11 ሰዓት ነው የምበላው። አንድ ጊዜ በቀን አንዴ ነው የምበላው። በቀን አንድ እንጀራ ትበላለህ? በቀን አንድ እንጀራ። ቀድሞስ እንዴት ነው ጫቱ? ጫቱ ያው ጫት እቅም ነበረ። ስንት ጥቅም አለ? ያው 2 እንደዚህ ምናምን 2 ኮባ ምናምን 2 ኮባ። አዎ ጥቅም አለ። አዎ። መጠጥስ? መጠጥ ያው አረቄ ምናምን ጭፈራ ቤት ሄዳለሁ። እሺ። ከዛ በቃ አረቄ ስንት ትጠጣለህ? አረቄ ቢመጣልህ አሁን? ኧረ ምን ያደርግልኛል? አይ ትምጣ ትንሽ ቅመስ። ኧረ አልጠጣም። ቀድሞ ለምን ትጠጣለህ? ያው እኔ ምን አውቃለሁ እንግዲህ እኔ አላውቅማ ስትጠጣ። አዎ አላውቅም እኔ። እሺ ስገድ፣ አሁን ጸልይ። እሺ ስገድ፣ ጸልይ። እሺ